ክቡር ታዬ አጽቀሥላሴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት፣ ብፁዕ አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ተመስገን ጥሩነህ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ምክትል ጠቅላይ ሚኒስትር፣ ክቡር አቶ አረጋ ከበደ የአማራ ክልል ርዕሰ መስተዳድር፣ ክቡር አቶ መላኩ አለበል የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኢንዱስትሪ ሚኒስቴር ሚኒስትር፣ ብፁዕ አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ መርቆሬዎስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ ሙዓዝ ጥበባት ዲያቆን ዳንኤል ክብረት፣ ወይዘሮ ፋንቱ ተስፋዬ የአማራ ክልል ምክር ቤት ዋና አፈ ጉባኤ፣ አቶ አለማን ታግደው የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት፣ ረዳት ፕሮፌሰር ግርማ ባቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የኢኮኖሚ ማህበራዊ ዘርፍ ምክትል ስራ አስኪያጅ፣ የጠቅላይ ቤተ ክህነት መምሪያ ኃላፊዎች፣ ሊቀ ስልጣናት አባ ዮሴፍ ደስታ የማዕከላዊ ጎንደር ሀገረ ስብከት ስራ አስኪያጅ፣ የጎንደር ከተማ ሊቃውንት ቤተክርስቲያን አድባራትና ገዳማት አስተዳዳሪዎች፣ ሰንበት ተማሪዎች፣ ክቡራትና ክቡራን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ለማለት እወዳለሁ። ጥምቀት ከወደቀው አሮጌ ሰው ማንነት ወደ አሸናፊ ወደ ሆነው አዲሱ ሰው ማንነት የመለወጥ ምልክት ነው። የዘመናዊቷ ጎንደር ከተማ መስራች አጼ ፋሲለደስ በወቅቱ ካስገነቡት የመጠመቂያ ገንዳ ከዚህ ቅጥር ግቢ ውስጥ የጎንደር ከተማ ሕዝብ በነቂስ ወጥቶ የጥምቀት በዓል ማክበር ከጀመረ አያሌ ዓመታት ተቆጥረዋል። ከ250 ዓመታት በላይ የኢትዮጵያ ነገስታት መቀመጫ በመሆን ያገለገለችው ጎንደር በርካታ ደብሮች፣ ያለፈው ዘመን የስልጣኔ አሻራ የሆኑ በርካታ የብራና መጻሕፍት መዛግብት ያሏት ከተማ ነች። የጥምቀት በዓል ጌታችንና መድኃኒታችን ኢየሱስ ክርስቶስ በፍጹም ትህትና ከገሊላ ወደ ዮርዳኖስ ተጉዞ በአገልጋዩ በቅዱስ ዮሐንስ እጅ የተጠመቀበትን ዕለት የምታስብበት አበይት በዓላት አንዱና ገናናው ነው። ይህ በዓል በከተማችን ጎንደር በልዩ ሁኔታ ይከበራል። በቃላት ለመግለጽ የሚያስቸግር እምነታዊ ስርዓቱ እጅግ ጠቢብ የሆነ ጸሐፊዎች ብቻ የሚገልጹት የሚችሉትና በርካታ ታሪካዊ ዳራዎች ጭምር ያሉት የበዓሉ አከባበር የከተማችን ታሪካዊነት፣ ህዝባችን ዘንድ ያለውን ወገን ወዳድነት፣ የህዝባችን ባህላዊ ሴት ሁሉም አንድ ላይ ተደምረው በጎብኚዎችና ለከተማው እንግዳ በሆኑ ሰዎች ላይ የሚፈጥሩት ስሜት ለመግለጽ የሚያስቸግር ነው። ጥምቀት ፍቅር በገሃድ ለዓለሙ ሁሉ በግልጽ የታየበት የመገለጥ ምልክት ነው። ጥምቀት ሞትን ድል የመንሳት ምልክት፣ ከሞት ወደ ህይወት። ጥምቀት ከጨለማ ወደ ብርሃን የመሸጋገር ምልክት ነው። ጥምቀት ከወደቀው አሮጌ ሰው ማንነት ወደ አሸናፊ ወደ ሆነው አዲሱ ሰው ማንነት የመለወጥ ምልክት ነው። በመሆኑም ጥምቀትን ስናስብ መለያየትን በአንድነት፣ ጥልን በፍቅር፣ መፍረስን በመገንባት፣ ጨለማን በብርሃን፣ ድህነትን በብልጽግና ድል በመንሳት ሀገራችን በመለያየት ጎዳና ይዟት ከነጎደው የወደቀው ሰው ማንነት ወደ ከፍታ ወደሚያሻግራት አዲሱ የፍቅር የአብሮነት ሰው በመቀየር ሀገራችን ከፍታ ማሸጋገር፣ እምነት፣ ተስፋና ፍቅርን በመሰነቅ እንድናከብር ጥሬን አስተላልፋለሁ። በዓለ ጥምቀት ሁሌም በጉጉት የሚጠበቅ ሁልጊዜ አዲስ የሆነ ክብረ በዓል ሲሆን በካህናት በያሬዳዊ ዜማ ፈጣሪን የሚያመሰግኑበት ልዩ ትዕይንት ፈጥረው ታዳሚዎች የሚደመሙበት ዕለት ነው። ውድ የከተማችን ነዋሪዎች፣ ውጭም ሀገር ውስጥም የመጣችሁ ውድ ኢትዮጵያውያንና የኢትዮጵያ ልጆች ሁሉ ጎንደር ከትናንት ዛሬ ለኢትዮጵያ ስልጣኔ አንድነትና ክብር ተምሳሌትነቷ በተግባር የተገለጠ ነውና የማስተላልፈው መልእክት አንዳችን ለአንዳችን ዋስትና እንጂ ስጋት ወደማንሆንበት ከድህነትና ኋላ ቀርነት የምንላቀቅበት የሀገራችን የኢትዮጵያ አይቀሬ ብልጽግናን እንዲመጣ በተሰለፍንበት የምንተጋበት የከተማችን ሁለንተናዊ ለውጥ አይቀሬነት የምናረጋግጥበት በከፍተኛ ኃላፊነት ስሜት በመስራት ትውልድ ኃላፊነታችን እንድንወጣ ሙሽራዋ የከተሞች እናት የሆነችው ኢትዮጵያዊትነት ዋልታ ማገር የሆነችው ከተማችን ስም ጥሬን አስተላልፋለሁ።
ለተወደድከው የጎንደር ህዝብ ከተማችን ልክ እንደ ትናንቱ ዛሬም ጎንደር የአንድነት፣ የአብሮነት፣ የሰላም ተምሳሌትና የሀገር ዋልታ ናት። በመሆኑም ይቺ ታሪካዊ ከተማችን ታሪኳን የሚመጥን ልማትና እድገት ጀምረናል። የላቀ ታስመዘግብ ዘንድ ለሁሉም የምትመች ውብና ሰላማዊ ከተማ ትሆን ዘንድ የሁላችን ግዴታ በመሆኑ ለከተማችን ዘላቂ እድገትና ሰላም አብረን እንድንሰራ ስል ጥሬን አስተላልፋለሁ። በመጨረሻም የጥምቀት በዓል በዓለም ላይ በእምነታችን የምንታወቅበት ታላቅ በዓል ነው። ክርስቶስ በዮርዳኖስ ወንዝ በመጠመቅ ለሰው ልጅ ያለውን ፍቅር አሳይቶናል። ቤዛ ሆኖ ዓለምን ካዳነልን ክርስቶስ አርያነቱን ተምረን በዓሉን በአንድነት እናክብር። በዓሉ የሰላም፣ የፍቅር፣ የደስታ፣ የብልጽግና ይሁንልን። አመሰግናለሁ።